መራቅን የሚያስተምር በደንብ የቀረብከው ሰው ነው ይላል ብሩኬ። እንደዚሁም ደግሞ ቅድም ጠዋት በለቀኩበት ቪዲዮ ላይ የሸረተው ምንድነው? ዳኒን ልታለያየን ነው። ዛሬ ደግሞ ስለመራቅ እና ብሩኬ እባካችሁ ቆም ብላችሁ አስቡ። ብዙ ወዳጆች አለዋችሁ። ብሩክና ሀይሚ እባካችሁ 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 ወላሂን ነው። እኔ በጣም ነው ልባችን እየተሰበረ ያለው ውዶቼ። የምናየው ነገር በጣም ነው። ብሩክም እንግዲህ ያው ጥቅስ መልቀቅ ጀምሯል። እስቲ ኢንሻአላህ ሁሉ ነገር ያው አላህ ባለ ነው። ነገሮች ሁሉ ቀላል ሆኖ የምንስቅበት የምንደሰትበት ቀንም ሊመጣ ይችላል። ሁላችንም በዱዓ መተዋወስ አለብን። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ሰላም ናችሁልኝ? እንዴት አረፈዳችሁ? ሁሉ አማን ሁሉ ሰላም። ያው እንግዲህ ብዙዎቻችን ስለ ሀይሚቲና ስለ ብሩክ ጉዳይ በጣም እየተጨነቅን ያለ ነው። ምክንያቱ አልታወቀም፣ ሪዝኑ አልታወቀም። በጣም ፕራንክ ነው ብንልም ብሩክና ሀይሚ ነገ የሚሰሩትን ነገር መልሶ ሲያዩ ያፍሩበታል። ለምን? ብሩክና ሀይሚ እኛ የምናውቀው ጥንዶች ሆነዋል። ቤተሰብ ድረስ ያለቀ ነገር ነው። ያኔ ቤተሰብ እናት ቤት ራሱ እና ይሄ አሁን የሚሰሩት ፕራንክ ለነሱ ተገቢ አይደለም። ግን ዛሬ ላይ እኔም ሳስበው ዛሬ ላይ ብቻ ሳይሆን እኔ ስድስተኛ ቪዲዮዋቸው መሰለኝ ይሄ ወይ ሳምንት ሆኗል። ቀደም ብዬ ምክንያት ነው ሪዝን ነው ነበር። ዛሬ ላይ ግን እኔ ራሴ በቃ የሆነ ውስጤ በጣም እያጨናነቀኝ ነው። እናንተ ግን ልትጨነቁ አይደለም። ለምን? ሁሉ ፈጣሪ ያለው ነው የሚሆነው። ብሩክም ልታለያየን ነው የምትለው ዳኒ ማለያየት አይችልም። ያገናኛችሁ ፈጣሪ ነው። ሁላችንንም ጥንድ የሚያገናኘው ፈጣሪ ነው። ማይሆን ከሆነ እንኳን ፈጣሪ ነው የሚለየው እንጂ ማንም ሰው ሊለይ አይችልም። እና እንግዲህ እንዳያችሁት ጥቅሱ መራቅን የሚያስተምር በደንብ የቀረብከው ሰው ነው ይላል። እና እንግዲህ ትዝታ እኛ ይሄው ፎቶአችሁን እያየን በትዝታ ሆነናል ውዶቼ ማለት ነው። ቆም ብላችሁ አስቡ። የሚጠቅምና የማይጠቅም ሰውን እወቁ። እነ ዳኒ የሆነ በቃ እንደዚህ አይነት ነገር ውስጥ የገቡት የሚመጣብን ነገር ይምጣብን ብለው በቃ ያኔ የሰው ንቀት ነው። የሰው ንቀት ባይሆን ኖሮ እንደዚህ አይነት ሶሲንም እንደዚህ አይነት ፕራንክ እንስራ ቤ እሽም አትለውም ነበር። ግን ይሄን ብሩክም ያመጣው ፕራንክ ከሶሲና ጋር ሁሉ ነገር አሁን የሚታየኝ እንደነገርኳችሁ ከብሩክም ከብሩክም ድንጋጤ ከሀይሚዬም ተስፋ መቁረጥ ሁሌ የምለፈልፈው ነው። ከካሜራ ጀርባ የሆነ ችግር አለ። ግን ችግሩን መፍታት ምንችለው እኛ በለፈለፍ ነው ሳይሆን ፈጣሪ ገብቶበት እነ ሀብ እነ መለኛው ባይዘዊ ድምፅ የምታዳምጡ እህቶች አሉ። እነሱ እኮ አሁን ቤተሰብ ሁሉ ሚዲያ የወጣ ሰው ነው። አንዳንዴ ቁጥር አስቀምጣችሁ በ5 ደቂቃ ማለት ነው። እንደዚሁም ደግሞ ነጻይቦ በውስጥ አውሪ የምትሉኝ ቁጥራችሁን አስቀምጡ። የኔ ቁጥር ያው ዩቲዩብ የተከፈተበት ነው። የታሰረም ስለሆነ እንትን በሉ ጻፉ። እኔ ወዲያውኑ ወስደዋለሁ ማለት ነው በጠዋቱ ቪዲዮ እና የነብሩክን ፋሚሊ ብታስቀምጡልን ደስ ይለናል። እና ሀብ እነ መለኛው ህዝቡ እንዲህ ተጨናንቋል። እና እኔ ለምን ዋሻችኋለሁ? ከካሜራ ጀርባ ብቻ ከቪዲዮ በኋላ የማስበው ነገሮች ሁሉ በቃ ያኔ እንዲህ የሆነ ድሪም ነው የሚመስለኝ። እና መቼም ቢሆን ሀይሚዬና ብሩኬ አይለያዩም። እኛም ተለያይቶ እነሱ ማየት አንፈልግም። ሹር አይለያዩም። አንደኛ የአንድ ሀገር ሰው ናቸው። ብዙዎቹ አሁን በውስጥ ከቢሮትም እውነት እንደዚህ ሊሆን ነው ምናምን ትላለች። የሚዲያ ላይ ያለውን ስም እየጠራች እና ሁሉ ነገር ፈጣሪ ያለው ነው የሚሆነው። ግን ምንድነው ሁለቱም ልጆች ናቸው። ልጆች ስለሆኑ ግዴታ እልህ ደግሞ አለባቸው። እንደምታውቁት ኖርማል ቪዲዮ እየሰሩ ያኔ ልጅነት ስላለባቸው ካሜራ ላይ እኛ እያየናቸው ነው። እየያዛሉ በኖርማሉ ጊዜ ማለት ነው። እንደዚህ ምን ነው እንደዚህ ያኔ የልጅነት ገባችሁ? እና የሆነ አለባቸው ገባችሁ? ያን ደግሞ ሁሉ የምለፈልፈው ምንድነው እኛ ሳንሆን እነ ሀብ እነ መለኛው መግባት አለባቸው። ብሩኬ ከዳኒ ከሶሲ መራቅ አለበት። ነገሮቹን ከሀሚ ጋር ቆም ብሎ
የቡታጅራ ልጆች ይሻላሉ። የሸገሮቹ ተዋቸው። እነሱ የሆነ ችግር ቢኖር እንኳን የውሸት አያስታርቁም። 100 ሺህ አስገቡኝ ብሎ ነው የሚጽፈው ዳኒ። በጣም ማፈሪያ። ዛሬ ላይ ስለ ሰብስክራይብ እና ስለ ላይክ የሚወራበት ታይም አይደለም። ግን እሱ 100 ሺህ አስገቡኝ ብለዋል፣ ካያችሁት ማለት ነው። እና ጽፏል፣ ፒን አድርጎታል ማለት ነው ዳኒ። ለምን ለቻናላቸው ነው ውዶቼ ማለት ነው። እና ዛሬስ ምን ይመጣል? በጣም በጉጉት ነው የምጠብቀው። ዛሬም እንግዲህ ከነሱ ጋር የተያያዘ ነገር ከሆነ ቪዲዮ ባይሰራ ይሻላል። ነገሮቹን በውስጥ ማስተካከል አለባቸው። በቃ ችግር አለ፣ እኔ ችግር አለ ነው የምለው ውዶቼ። ለምን በሁላችንም ላይፍ ላይ ያለ ነው። ሀይሚዬና ብሩክ የሚያደርጉት ልጅነት ስለሆነ ይሄ ቻናል ስለሆነ ሚዲያ ስለሆነ ነው እንጂ በሁላችንም ላይፍ ላይ ትንሽ ያለ መግባባት ይፈጠራል ውዶቼ። ያለ መግባባት ቲንክ አድርጎ አሁን ለምሳሌ ቲክቶክ ላይ 2 ፍቅረኛ ባልና ሚስቶች ናቸው። 4 ልጆች አላቸው ወይ 3 ልጆች። ያኔ የሚያሳዩት ቪዲዮ አጫጭር ቪዲዮአቸው ማነው ስሙ ባላ አቢ ብቻ ያው ትዳር እናገናኛለን የላይክ ስታት እነሱ ተቀያይመዋል። እሷም እናቷ ቤት ሄዳለች። እንደውም የሆነ ነገር ቲክቶክ ላይ ፌስቡክ ላይ የሆነ ነገር ስም እንዲያርጓት ተብሏል። የውሸት ማለት ነው። እና እናትየውም አለች። 3 ናቸው አንዳንድ የሚሰሩት ማለት ነው። እግሩን ታጥበዋለች፣ እሱ እግሩን ይልሳታለክ። ያኔ የሚያስተላልፉ ነገር ብዙ ማጥጋቢው ባይሆን ካሜራ ላይ ኃይለኛ ፍቅር እንዳላቸው ነው። እንጃ ይለያያሉ እንኳን አንድ ቀን ይቀያየማሉ ብዬ አላስብም። ያላቸው ፍቅር ማለት ነው። ግን ከካሜራ ጀርባ ያለ መግባባት አለ ሁላችንም ጋር። እነሱ አሁን ለጊዜውም ቢሆን እናቷ ቤት ተለይታ ሄዳለች ያቺ ልጅ ማለት ነው። አኪር ታቋታላችሁ። ሸገር ናቸው። 2 ናቸው ባልና ሚስቶች እና ልጆች አላቸው። ብዙዎቹ ግን ያው ፍቅረኛ ነው የሚያደርጋቸው። እነሱ ግን ባልና ሚስቶች ናቸው። እናትየውም አሉ። እናትየውም ተናግረዋል። ያው ትንሽ ተቀይማ እናቷ ቤት ሄዳለች። እና ምንድነው እና ውዶች ይሄን ሁሉ መቀበጣጠርላችሁ ለምንድነው? ሚዲያ ላይ በጣም ፍቅር አይደለም እነዛ ሰዎች፣ ግን በመሀል ግጭት አለ በሁላችንም ላይፍ ላይ። የሀይሚዬና የብሩክ ነገር በጣም ኢዚ ነው፣ ግን ልጅነት ስላለ ዲስከስ ስላለ ውይይት ስላለ ነገሮቹን ለመሸፋፈን እንደዚህ አይነት ፕራንክ አመጡ። 4 ነጥብ መሆን ያለበት ግን እና ሀብ ገብተውበት፣ ገባችሁ? እና ሀብ ገብተውበት ካልሆነ ሚዲያ ላይ ከሚመጣ እንደዚህ አይነት ነገር እና ሀብ ገብተውበት እነ እህቷ ማሄ እና ሀሰን እንደዛ ገብተውበት ሲምፕል ነው፣ ይስተካከላል። የአንድ ሀገር ሰዎች ናቸው። በጣም ነው እንጃ እኔ ሪሊውን ነው በጣም ነው የሚያሳስበው። እና ውስጥ መጨረስ የሚቻል ነገር አለ። ግን ምንድነው ይሄ ሀይሚዬ ብሩክን ታምነዋለች። ዳኒ እዚህ ጋር ብሩክ ስሙን እያጠፋ ነው። ሀይሚዬ እዚህ ጋር እየተሰደበች ነው። ገባች? የሚደረገው ነገር ዝብርቅርቅ ያለ ነው። ይሄ እንደዚህ አይነት ፕራንክ የለም ሲጀመር። እንደዚህ አይነት ፕራንክ ኔቨር የለም። ገባችሁ? የተፈጠረውን ነገር ለመሸፈን ነው ይሄ ቪዲዮ እየተሰራ ያለው። እኔ እንደዛ ነው የምለው። እና ቤተሰብ ገብቶበት ልጆች ናቸው እና ቀላል ነገር ያለ መግባባቶች ተፈጥረው በእኔ ላይ በሁሉም ላይፍ ላይ የሚከሰት ነገር እና ይሄ ቪዲዮ ለመሸፋፈን ነው እንጂ ሪሊውን የሚሰራው ይሄ ፕራንክ ተብሎ የመጣው ነገር እኔ እንደዛ እያልኩ ነው ወዶቼ። ለምን በቤተሰብ መጨረስ ያለባቸውን ነገር ነው እንደዚህ ይሄ ነገሮችን በሚዲያ ላይ ለመሸፋፈን። ለምን አዘፈርስት ታይም እንደዚህ አይነት ጥቅስ ሀይሚዬ ናት እንጂ ብሩክ አይለቅም። ልታለያየን ነው ዳኒን አይለውም። እና ሁላችንም በዱዓ ከብሩክና ከሀይሚዬ ጎን ሆነን ሚዲያ ላይ ማንንም አትሳደቡ ወዶቼ፣ ማንንም ዝቅ ከፍ አታደርጉ። ለምን እኛ የምናውቀው ነገር የለም። ፕራንክም ከሆነ ለምንናቸዋል። ኮሜንት ያነባል ብሩኬ፣ የስተርዴ በሸረተው ላይ ያነባል። ገባችሁ? ኮሜንት እሱን እያዋረደው እንዴት ነው የሚሸርትለት? እስቲ ንገሩኝ ውዶቼ፣ ሚዲያ ላይ እያዋረደው። ስለዚህ ይሄ ነገር የኛ ማናውቀው ነገር ስላለ እንደዚህ አስተያየት እየሰጠን በመሰለኝ ደሳለኝ እነሱም አያቀያይም ነገር ወደ ሰላም የሚመጡበትን ነገር አስተያየት መስጠት ነው እንጂ ክፉ ደግ መነጋገር የለብንም እላችኋለሁ። ይሄን ይመስላል። ሁሌም ወዳችኋለሁ።